ፌራይ ያረገዘችው ልጅ ከራሱ ከያማን እንደሆነ የምትነግርበት ቆንጆ የሆነ አጋጣሚ እየፈለገች ነው። ብቻ ላሁኑ ነገሮች እንደዚህ ቢቀጥሉ ይሻላል ብላ ነገሮችን በትዕግስት እየጠበቀች ነው። በስምምነት የእሷና የአቴሽ ትዳር የሚጸናው ወረቀት ላይ ብቻ ነው። በዚህ ተስማምተው ነበረ የተጋቡት። ነገር ግን አቴሽ እያመረረ ነው ያለው። አቴሽ እኔና አንቺ እንተዋወቅ፣ እኔና አንቺ የበለጠ ብንዋድድ የሚል አይነት ሀሳብ እያቀረበ ነው። ነገር ግን ፌሬ ሀሳቧ ቀን ሙሉ ሲመሽም ሲነጋም የምታስበው ያው ያማንን ነው። ነገር ግን ድንገት ቦራ ተመልሷል። ቦራ ከመጣ በኋላ ጭራሽ ምንም ነገር አላውቅም አላስታውስም ብሎ ለአባቱ ቡራል ነግሮታል። ነገር ግን እሱ ግጥም አድርጎ ነው የሚያስታውሰው። ስለዚህ ገና ካሁኑ ቀስ በቀስ ጉልሶችን ሊበቀላቸው ነው የሚፈልገው። አሁን ፌሬን ይዟታል። ፌሬን ከያዛት በኋላ እንዳትንቀሳቀሽ እያላ ነበረ። አፏን አፍኗታል። በፊት ለፊት በኩል ደግሞ ያማን አለ። በያማንና በነፌራይ መካከል የሆነ ጨርቅ የሚመስል መጋረጃ የሚመስል አጠር ያለች አጥር ተሰርታለች። እዚህ ጋር ስሚ ድምጽ የምታሰሚ ከሆነ ያማን ተኩስበታለሁ አንዳችሁ ምረጭ እያላ ነበረ። ያማን ይደውልለታል። ሄሎ እየሰማኝ ነው ይላል። በአንድ በኩል ቦራ ይኸውልሽ ድምጽ እንዳታሰሚ፣ ድምጽ የሚባል ነገር እንድታሰሚ አልፈልግም፣ አለበለዚያ ተኩስበታለሁ ብሎ አስፈራራት። ወይኔ ወይ ራስሽን ምረጭ እያላን ነበረ። ከዛም በኋላ በቃ ቻው ብቻ ሲላት እርጉዝ ነኝ ቀስ በል ስትለው ነበረ። እርጉዝ ነኝ? አንቺ ልጅ እየቀለድሽ ነው እንዴ? መቼ ነው ያረግሽው? እንዴት ሊሆን ይችላል እንዴ? አንድ ሰው ገላችሁ ቀብራችሁ ከዛም በኋላ መልሶ ማርገዝም አለ እንዴ? እንደሚቻል እንደ ማለት ህሊና ነው ግን ያላችሁ። እሺ እኔ መቤት እንሂድ ወይ እማዬ ብዬ ልጥርሽ እያላን ነበረ። ቶ በእናት እንደዚህ ያርጋ ስትለው ነበረ። ፌራይ አትቅበዝ በእናትሽ አርፈሽ በይ ተጠቂ እያለ ገፈተራትና ሽጉጡን ወገቧ ላይ አድርገው ደቅኖባት ወደፊት ፈድ ያረጋታል። በጓሮ በር ወጡ። አቴሽ ፌራይ በአይኑ እየፈለጋት ነው ያለው። ፈለጋት የለችም። ወደ ወንድሟ ተጠጋ። ፌራይ የት ነው ያለችው ብሎ ይጠይቀው ነበረ። እዚህ ጋር ነበረች ደክሞኛል ምናምን ነገር ስትል ነበረ። እስኪ ፈልጋት እያለው ነበረ። ከዛም እዚህ ጋር አቴሽ በቃ እሺ አመሰግናለሁ ብሎት ፍለጋውን ቀጠለ። አቴሽ ወደዚህ ይላል። ነገር ግን አያቱ ኦማር ተናዶበታል። ባዴ ቆም ብላ አቴሽን እየጠበቀችው ነበረ። ቦራ ባንድ በኩል ፌሬን እየገፈታተራት ወደፊት ተራመጅ እያላን ነበራችሁ። ተራመጅ እንዳጮህ ተናግሬያለሁ፣ ተኩስብሻለሁ፣ ይልሽ እኔ ምህረት የለኝም እያላን ነበረ። በደረጃው አድርገው እየወጡ ናቸው። አሁን እንኳን ከግቢው ርቀዋል። አሁን ፌሬ ምንም ማምለጫ መንገድ የላትም። መኪና ውስጥ በቀጥታ ይዞ አገባ። የራሱ መኪና ውስጥ ካስገባ በኋላ በቀጥታ እሱ መኪና ውስጥ ገባ። ይንቀሳቀሳል። መኪናውን እያስነሳ ነበረ። ለወራቶች ያህል እዛ ኮማ ውስጥ ገብቼ ተኝቼ ነበር። አሁን የዋጋሽን ልሰጥሽ መጥቻለሁ፣ ትቀጣላችሁ ላረጋችሁት ነገር እያለ ይዝትበታል። ከዛም በኋላ በቀጥታ ይንቀሳቀሳል ነው። ያማን እዛው ግቢ ውስጥ ነው ያለው። በድንገት አሊያና አየችውና ወደሱ እያቀረበች ነበረ። የኔ ባል ምንድን የጨነቀ ትመስላለህ፣ የድብረ ትመስላለህ፣ ችግር አለ እንዴ? ምን ሆናል? ቡና ላፍላለህ ስትለው ነበረ። እየሸሻን ነበረ። ምን ሆናል? አንተ ግን በጣም እየተረጋጋ አይደለም። ምን ሆናል? ንገረኝ እስኪ ምንድነው ነገሩ ስትለው ነበረ። ዝም ብሎ አያት። ይኸውልህ ያቺ ልጅ የላከችልን መልእክት አይቼዋለሁ። ገባ አይደለ? አሁን ላይ በጣም ተናዳብህ ሊሆን ይችላል። ነገር ግን እኔ ሄጄ ጸጉሯን ጎትቼላታለሁ። ከዚህ በኋላ እኔ የምወደውን ነገር የኔ ነው የምለውን ነገር ማንም ሰው ከነካብኝና ሊጋፈጠኝ ከሞከረ ምን ማድረግ እንደምችል እንደ ትልቅ ማረጋገጫ ነው ትለዋለች። ያማንን አበሳጨችው። ያማን ምንድን ያረግሽው ብሎ ተናደደባት። አንቺ በቃ እኔን ከማሳፈር እኔን ከማሸማቀቅ ወደ ኋላ ቲ ማለት ነው እያላን ነበረ። ስማ ከዚህ በኋላ ወደ አንተ ህይወት የቀረበ ሁሉ በተለይ ሴቶች ለእኔ ችግር ናቸው ስትለው ነበረ። አሊያና በእናትሽ በቃ ተይኝ ብሏት ይሄድ ነበር። ቦራ መኪናውን እያበረረው ነው። ኧረ እባክህ አንተ እንዴ ነው መኪናው የምንነደው ቀስ በል ስትሮ ነበር። ምን ችግር አለው ፌራይ? መኪናው ቢገለበን ነው ምን ችግር አለው? እጭ ደሞ አታልቅሽ። ምን ነው የምታለቅሽው? አሁን ምን ነው የሚያስለቅሰው? እዚህ ጋር የሚያስለቅስ ነገር አለ እንዴ? በቃ ሁልሽንም ላረግሽው ነገር የዋጋሽን ሰጥሻለሁ። ለምን ታለቅሻለሽ እያላን ነበረ። እኔንስ ምንድን ነው የምታረጊኝ? ምን ልታረግ ነው የፈለግከው ስትለው ነበረ። ያው እኔን ካረጋችሁ ምንም አይበልጥም፣ ባረጋችሁ እንደዛ ነው እያላን ነበር። እኔ አንተ ላይ ምንም ያረኩ ነገር የለም። አሰማኝም እንዴ? ለምንድን ነው የማትረዳኝ? እኔ ምንም አላረኩም አለችው። እርግጠኛ ነሽ? ማለቴ ቢያንስ አንድ ጊዜ እንኳን ይቅርታ እንኳን አትጠይቂም እንዴ? እንደ ተጸጸትሽ የሚያሳይ ነገር ፊትሽ ላይ አልመለከትም። ሞቼ ነበርኩ ይገባሻል እንደ የማወራው ነገር ሞቼ ነበር፣ ከጫፍ ደርሼ ነበረ ይላታል። እሺ ይቅርታ፣ ይሄን ነው የምትፈልገው? በጣም ይቅርታ ስትለው ነበረ። እየሳቀ ነበረ። በጣም ጥሩ መረጋጋት ትችያለሽ፣ ገባሽ? ምንም እንዳታስብ። አሁን ትንሽ እንዳሻንጉሊት ወደዚህ ባረግሽ ነው። ከዛ በኋላ ነጻ ትሆኛለሽ። አንድ ነገር ልጠይቅሽ እስኪ። ማለት እኔ ያማን ልተው ነበረ። ታዲያ ለምንድን ነው ያኔ እምቢ ያልሽኝ? ያልገባኝ ነገር ለምን እምቢ ያልሽኝ? ያማንን ትተሽ አቴሽን ወንድሙን ለምታገቢው ነገር ይላታል። እያለቀስሽ ነበረ። ፌሬ አታልቅሽ በእናትሽ። እነዚህ ቆንጆ አይኖችሽ እንባ ሲወጣቸው በጣም ነው የሚከፋኝ። በእርግጥ አላቅም፣ በእርግጥ የኔ እንደምትሆኝ ይሰማኝ ነበረ። ነገር ግን የኔ ላትሆኝ በቃ ከማይረባ ነገር ጋር እየተጋፈጥኩኝ ነበር። በጣም ያሳዝናል እያለ መኪናውን እየነዳ አሁንም እሷ ያለማቋረጥ ስታለቅስ ነበረ። የተጋበዙት እንግዶች አቴሽ የጠራቸው በሙሉ እየሄዱ ናቸው። ኦማር እዚህ ጋር እንግዶቹ እስከሚሄዱ ድረስ እየጠበቀ ነበረ። ባዲ ደግሞ ተጠንቀቅ፣ አባቴ ዝም ካለ ተንኮል እያሰበ ነው ማለት ነው ብላ እዚህ ጋር ለአቴሽ ፍንጭ እየሰጠችው ነበረ። ተረጋጋና በደንብ አሰበ እያለችው ነው። ድንገት እዚህ ጋር ባዲ ከመሄዷ ድንገት ኦማር መጣና በጥፊ ሊመታው እጁን እያነሳ ነበር። ከዚህ
ከዚህ በኋላ በጥፊ አንተ የምትመታው የምትደበደበው ያ ልጅ አጠገቤ የለም። እኔ አድጌያለሁ፣ ትልቅ ልጅ ሆኛለሁ። ምን እያረክን ያለው እኔ ከዚህ በኋላ ትንሽ ልጅ አይደለሁም እያለው ነበረ። እንደዚህ በጥፊ ሊመታው እጁን ገና ከመሰንዘሩ እዚህ ጋር የኦማርን እጅ ይዞ አትሽ ተጋፈጠው። ከዚህ በኋላ ደግመ እጅን እንዳታነሳብኝ እያለው ነበረ። ሁሉንም ነገር ያደረኩት ለአንተ ብዬ ነበር እያለው ነበረ። አንተ ሁሉም ነገር ብታረክ እኔን ለመጉዳት ነው። ስማ እስከ ዛሬ ድረስ ዝም ያልኩት አቅም ስላልነበረኝ ነው። ገባ አይደለም? ይቅር አልኩ፣ ወደድኩ፣ እንዳያት የተቀበልኩ። አንተ ግን ከዚህ ለእኔ ምንም አይነት ግዳይ አልነበረም። ክብረ ቢስ ነው እያለው ነበረ። እንዳንተ አይነት የልጅ ልጅ ስላለኝ በእውነት በጣም ነው የማፍረው፣ ክብረ ቢስ ብሎት ኦማር እየሄደ ነበረ። ጉልፈም ደግሞ አባዬ ምንድን ነው እናንተ ነው የምታዩት? ወደ ውስጥ ግቡ እያለች እዚህ ጋር የአሊያናን ቤተሰቦች ትቆጣለች። ጉልፈም ኦማርን እያባበለች ወደ ውስጥ ይዛው እየገባች ነበረ። ሁሉም ተበታተኑ። አትሽ ግራ ገባው። ያማን ወደ አትሽ እየቀረበ ነበር። ምንድን ነው ከአሜሪካ የተመለስከው? የልጅነትን በቀል ልትበቀል ነው እንዴ? ምንድን ነው የምታስበው? ምንድን ነው ሀሳብህ እንዴ? አንተ ሰውየውን መግደል ነው የምትፈልገው? አያታችንን ማጥፋት መግደል ነው የምትፈልገው? እያው ነበር። ያማን እኔ አይደለሁ እናንተ ናችሁ ቤተሰቦቻችንን እየበታተናችሁ ያላችሁት ሲሉ ነበረ። ምንድን ነው የምታወራው? ይሄ ሰው እኮ አያት ነው አሳድገዋል እያለው ነበረ። በጭራሽ እኔ ራሱ አያቴ ብዬ ጠርቼው አላውቅም ነበረ። ገባራለ ሁሉንም ነገር ካምፓኒውን በሙሉ በቮራል የቆሻሻ እንትን ውስጥ ሲኦል ውስጥ ከቶብን ነበረ። እዛ የቆሻሻ ገደል ውስጥ ከቶብን ነበረ። እና እያልክ ያለው ሰው ይሄ ነገር ያስባል ነው የምትለው ሲሉ ነበረ። እንዴ ምንስ ቢሆን ምንም ራቴ አንተ በእውነት ይሄ አይገባም፣ አንተ በእውነት የምታሳፍር ሰው ነህ ብሎ እየጨዋበን ነበረ። ከዛም በኋላ በዚህ ጉዳይ ሁለቱም ተጨቃጨቁ። ቮራል በማይታወቅ ቁጥር ስልክ እየተደወለልን ነበረ። ቮራል ይህን ስልክ ማንሳት ይጠበቅበታል። ከዛም በኋላ ስልኩን እያነሳ ነው። ገና ኦካን ስልኩን እንዳነሳ ሄሎ አጅሬው የሚል ድምጽ እየሰማ ነበረ። ይቅርታው እንደሚያላወቅኩም እያሉ ነበር። እኔ ማለት እኔ የምትፈራኝ ድምጽ ያለኝ ሰው ነኝ እያሉ ነበረ። እንዴ ቦራ እያሉ ነበር። ኦካን ደንግጦ አዎ ቦራ ነኝ፣ ከዚህ በኋላ ትፈራኛለህ፣ ከዚህ በኋላ ጥላህን ሁሉ እከተለዋለሁ፣ ቅዠት ነው የምሆንብህ ሲለው ነበረ። ኦካን ደነገጠ። አሁኑ መምጣት አለብህ፣ ፌራይን ይዣታለሁ፣ እስኪ የሚሆነውን ነገር እናያለን እያለ ነበረ። ስልኩን ከተዘጋ በኋላ እንዴ ኧረ ቦራ እኮ ተመለሰ እኮ ይላቸዋል። አትሽና ያማን እየጨቃጨቁ ነበረ። ዞር ብሎ ደንግጦ ይመለከቱታል። ከዛ በኋላ እዚህ ጋር አትሽ ተከራክሮ የነ ኦካን ጉዳይ ስላልገባው ጥሏቸው እየሄደ ነበረ። ነገር ግን እዚህ ጋር ቦራ ልጅቷ አጠገቤ ናት ያለችው እንዳተረፋት ከፈለክ ና እያለው ነበረ። ፌራይ ማልቀስ ሆኗል ስራዋ። ሰዓቱ ሄደመሸ። አሁንም ቢሆን ቦራ ፌራይን በቁጥጥር ስር እንዳረጋን ነው። ማታ ድንገት ኦካን እንደመጣ እንዴት ሊሆን ቻለ እያል ነበር ገርሞት። ይኸውልህ ወንድሜ ፌራይ ትሂድ። ፌራይ ከዚህ ነገር ጋር ምንም ያደረገችው ነገር የለም። ገባ አይደለ? ይኸውልህ ምንም ያያዝኩት ነገር የለም። መሳሪያ ሊያስኩም ምንም ነገር አስቤ ያልመጣውም። ገባ አይደለ? እባክህ ይኸው እጆቼን ወደ ላይ ያደረግ ያለው እያል ነበር። ፌራይ ትሂድ እያሉ ነበረ። ፌራይ ደግሞ እዚህ ጋር ኦካን እያለች ትጮዋለች። ቦራ ሽጉጡን አወጣና እየደቀነበት ነበረ። አገኘውሽ በመጨረሻ ማጀር አገኘውክ፣ እስኪ ምን እንደምትሆነ ያለው ብሎ ግንባሩ ላይ ሽጉጡን እየደቀነበት ነበረ። ቦራ ደግሞ ከዛ ዞር ብሎ ፌራይን እየተመለከታን ነበረ። ቦም ብሎ ቀለደበት። እዚህ ጋር አሁን እዚህ ጋር በተኩስበስ ገባ። ልጅ እያሉ ራባ ያሸንጉት ይዞልኝ ይመጣ ነበር የሸጉጥ። ከዛ ተኩስ ነበር። ውስጡ ግን ጥይት ሳይሆን ያለው ውሃ ነበር ያለው። የውሃ ሽጉጥ አወቀው አይደለ? ለማንኛውም የደደብ ስራ ስለሰራ በጣም ብዙ ዋጋ ትከፍላለህ እያሉ ነበር። ፌራይ ትዲሽ ወንድሜ እያሉ ነበር። ወንድሜ የተበለኝ ትቀጣበታለህ፣ ከዚህ በኋላ አሰቃያለሁ፣ ተመልከተኝ፣ በል እንግዲህ እስኪ አስፓልት ተሻገር እያሉ ነበረ። ኦካን ግራ ገባው። ተሻገር ማለት እያሉ ነበር። ተሻገር መኪና ሳይገጭ ተሻገር ይለዋል። ኦካን ግራ ገብቶት ይመለከተዋል። በሌላ በኩል ቮራል ዛሬ ልጁ ቦራን ቤት ስላላገኘው ተናደውም ሁሉንም አሰልፎ የቤቱን ጠባቂዎች በጥፊ እየመታቸው ነበረ። እናንተ ምንም አጠቅሙም፣ አሻንጉሊት ነገር ናቸው፣ እንዴት ቢያንስ ቦራን መጠበቅ ያቅታቸዋል እያለ እየተቆጣ ነበረ። ድንገት ባዴ መጣች። ስትመጣ ጠብቂኝ እናወራለን እያላን ነበረ። ሂዱና ቦራን ፈልጉ ብሎ ላካቸው ቮራል የሱ ቅጥረኛዎች። በሌላ በኩል ፌራይ ተው እያለች ነው እዚህ ጋር ቦራ ግን በድፍረት የኦካንን አይኖች በጨርቅ ካሰረ በኋላ እጆቹን ወደኋላ ካሰረ በኋላ አስፓልቱን ተሻገር ብሎ ላከው። በጣም ኃይለኛ አስፓልት ነው፣ በጣም ብዙ መኪና ይበዛዋል። ከዛ ገፈተሮና በቀጥ አስፓልቱ ውስጥ ገባ። ኦካን በመኪና ላለመገጨት ብሎ በጥንቃቄ አስፓልቱን ሊሻገር ነው። እንደምንም ብሎ በመጨረሻም ሊገጭ ብሎ እያመለጠ ነበረ። ስሚ ከዚህ በኋላ ነው ስለ ጉልሶይ አያገባኝም፣ ነገር ግን የተጸነሰው ልጅ ማን ነው? የማን ነው? ንገረኛ እያለ ነበረ። ይኸውልሽ አለበዚያ እዚህ ውስጥ ገፈትርሻለሁ አስፓልት ውስጥ እስኪያሻለሁ እንደ ኦካን እድለኛ ከሆንሽ ምናልባት እጅሽን ልሰራው ወይስ እኔ እንጃ አላቅም። በመጨረሻም ሮማንቲክ የሆነ መጨረሻ ሊኖር ይችላል ወይ ተጠንቀቂና ተሻገሪ እያለ ነበረ። ተሻገሪ እያላት ይዟት እሱ ራሱ እየተሻገረ ከዛ በኋላ የኦካንን ጨርቅ አይኖ የነበረውን እየፈታ ነበረ። አንቺ መግደል ፈልግ ኖሮ ገልሽ ነበር፣ እሱንም እንደዛው። ተመልከተኝ ይኸውልህ ያማንን እገለዋለሁ፣ አንተንም እገላለሁ። ገባ? ፌራይንም እንደዛው ማለት ነው። ግን ትንሽ ልቀልድባችሁ ብዬ ነው። እየሰማኝ ነው? ገና በጣም ብዙ መከራ ታያላችሁ። ከዚህ በኋላ እናንተ የኔ አሻንጉሊቶች ናችሁ እያለው ነበረ። ኦካን ሲደበድበው ዝም ብሎ ይደበደብለታል። ከዛ በኋላ ቦራ አለቃችሁም ብሏቸው ሄደ። ፌራይ እዚህ ጋር ኦካንን ደገፍ አድርጋው በቀጥታ በመኪና ነበር የመጣው። መኪና ውስጥ ገቡ። እሷ መኪናውን እየነዳች በቀጥታ እየተመለሱ ነበረ። እዚህ ጋር ያማን ወደ ኦካን እየደወለ ነው ያለው። ኦካን እየተጨናነቀ ያማንን ምንድን ነው የምለው ብሎ በቀጥታ ስልኩን ሊያነሳው አሰበ። ግን በምን እንደሚያስረዳው ግራ እየገባው ነበረ። ምን ኦካን ስልኩን አንሳው እንጂ እያለችው ነበረ።
በሌላ በኩል ቡራል ከአቴሽ ዛሬ የተቀበለውን ሻንጣ ሙሉ ገንዘብ ይዞ መጣ። ከዛ አንድ ገንዘብ አነሳና የሆነ እሽግ ባዶ ፊት ላይ እየወረወረው ነበረ። ምንድን ነው ስትለው ነበረ። የአባትሽ ስም ማን ነው እያለ ነበረ። ምን ማለት ነው ስትለው ነበር። ማን ነው የአባትሽ ስም ተናገሪ እያለ ነበረ። በኬጅሪ ስትለው ነበረ። ወደ እሷ እየጠጋ ነው። ትንሽ የተናደደ ይመስላል። ይህን ስም ከየት ያገኘሽው እያለ ነበረ። ከአንተ እያለችው ነበር። አንቺ ማነሽ እያለ ነበረ። ዝም ማለች። ማነሽ አንቺ ማለት ልንገርሽ ባዲ ቢኬጅሪ ነሽ። አንቺ ከዚህ ቤተሰብ ነሽ። ይህን ስም ያገኘሽው ከኔ ነው። አንቺ ልጅ ነሽ። ገባሻ? እኔ የምልሽን ትሰሚያለሽ። አንቺ የኔ ብቻ ነሽ እያለ ነበረ። አባዬ ታዲያ ሌላ ሰው ሌላ ነገር ያለው አለ እንዴ ስትለው ነበረ። ታዲያ ዛሬ ለምንድን ነው ልክ እንደ ጉልሶይ ሲያረግሽ የነበረው አንቺ ቢኬጅሪ ሆነሽ ምን ማለት ነው? ከጀርባ መውጋት ማለት ሰው ልክ እንደ ጌጥ ትወግኛለሽ እንዴ? ግን የኔ ጥፋት ነው። ከዚህ በኋላ ወደ ቀልብሽ ትመለሻለሽ እያለ ነበር። ድንገት ቦራ መጣ። አንተ ደግሞ ሰዓቱ ጣብያ ነበር እንዴ ብሎ የተቆጣ ነበረ። አባዬ አረ ማንም ሰው እኮ አላየኝም መንገድ ላይ ዝም ብዬ ወክል አርግ ብዬ ነው ማለት ለሁለት ወር ተኝቼ የለ እንዴ አንድ አልጋ ላይ ትንሽ አየር ልቀበል ብዬ ነው እያሉ ነበረ። ጥሩ ናስኪ ብሎ እያቀፈው ነበረ። ስማ ከዚህ በኋላ ግን ምልን ነገር ትሰማለህ ና ውስጥ ንግባ ብሎ ትሄዳል። ባዲ ቁጭ ብላ እያሰበች ነበር። ከራሷ ጋር እያወራች ነው። በሌላ በኩል ያማን በውጭ በኩል ተቀምጠዋል። አቴሽን ብዙም ሳይረግ ተቀምጧል እዛ ውጪ። ከዛ ኦካንና ፌራይ ድንገት እየመጡ ነበረ። ሂድና ለያማን ስለሆነው ነገር ንገረው እያለችው ነበረ። እዚህ ጋር ኦካን ጨነቀው። ከዛ በኋላ ደናደሪ ብሏት ሄዳል። ከዛ ፌራይ በቀጥታ እሷን ብትሆን ደናደር ብለው ብዙ አሰባስባ ወደ መኝታ ክፍሏ ሄደች። በእጇ ላይ ያኔ አንገት ሐብል ይዘው ነበረ። እዚህ ጋር አቴሽ ወደ ውስጥ ገባና ጋደም አለ ሶፋ ላይ። በጣም ብዙ ጥያቄ ያለበት ይሄ አንገት ሐብል የማን የሚል የመጀመሪያው ነው አሰባሰበና ወደ አልጋው ተጠጋ። ወደ እሷ እየተመለከተ ነበረ። ከዛ እየወጣ ነው። በጠዋት ከእንቅልፉ ተነስቶ እየወጣ ነው። ከመኝታ ክፍሉ ገና እንደወጣ ነበረ ፊት ለፊት ያማንን እየመጣ ያገኘው። ያማን እዚህ ጋር በውጭ በኩል ሶፋ ላይ ነበር የተኛው። ከዛም በኋላ ሰራተኛዋ የለበሰውን ፎጣ ትራስ አንስታ እየሄደች ነበረ። ከዛ በኋላ እንደተለመደው ለጉልፈም አዳዲስ መረጃ ትነግራታለች። አቴሽ ደግሞ ወደ ፌራይ ተጠጋና ፌራይ ተነሽ ቁርስ ብይ እያለን ነበረ። ቁርስን አምጥቼልሻለሁ እያለን ነው። አምጥቼልሻለሁ ተነስተሽ ብይላታል። ከዛም በኋላ እዛ ሄደሽ መብላት ካልቻልሽ ብዬ ነው የመጣሁልሽ ዛሬ የምትሄጂበት ቦታ አለ እያለን ነበረ። ከቤት እንዳትወጪ አላት። ለምን እወጣለሁ እንጂ እያለችው ነበረ። የልትሄጂ ነው እያለን ነበር። ዝም አለችው። ምን አይነት የፖሊስ ጥያቄ ነው ስትለው ነበረ። በፍቅር እኮ ነው የጠየኩሽ ፌራይ ምን ማለት ነው የፖሊስ ጥያቄ ማለት እያገባኝ አይደለም ይላታል። ከዛ ዝም ብላ አየችው። ይቅርታ በእርግጥ እንደዚህ አይነት ጥያቄ መጠየቅ የለብኝም የገባሽ የተወጣሽ ማለት የለብኝም ይቅርታ እያላን ነበረ። ኦካን በሌላ በኩል በበረንዳ በኩል እየወጣ አያቱን ቁጭ ብሎ ጋዜጣ እያነበባየው ጥቁር መነጽር አድርጎ ፓፓ አያቴ ዛሬ ልክ በቃ አክተር መስላል የአሜሪካ አክተር እስቲ እንደሱ ፎቶ ላንሳ ሲሉ ነበረ። አትሞጣሞጥ እያሉ ነበር። ድንገት የሆነ እንግዳው መጣ። ቡና አምጣልን ይለዋል። ኦካንን ለሰራተኞቹ ሄዶ ይነግራል። ቡና ያመጡላቸዋል። ያማን በጎን በኩል እየወጣ ነበር ከቤት። ድንገት ፌራይ በዋናው በር እየወጣች ነው። ያማን ስልክ እያናገረ ነው። ስልክ ሲደወልለት ፌራይ እየደነገጠች ነው። እስካሁን ድረስ የኦካንን መመለስና እብዱ ኦካን ጤነኛ ሆኖ በጣም አስቸጋሪ ሰው ነው እንደተመለሰ ያማን በጭራሽ አያውቅም። ስለዚህ ያማን በማል እንዳይጎዳ ፌራይ በጣም እየፈራች ነው። ልታስጠነቅቀው ትፈልጋለች። ነገር ግን በምን መንገድ የሚለው ጉዳይ እጅግ አስጨንቋታል። ያማን ዞር ሲል በድንገት እያያን ነበር። ያማን አለችው። ፌሬ እየሰማኝ ነው ችግሩ እያለ ነበረ። ከማን ጋር ነው ያወራው? የት ልትሄድ ነው አለችው። እየሳቀባን ነበረ። እንዲህ ደግሞ እንደዚህ ነገር ከመጀመሩ ነው መቆጣጠር የጀመርሽው? ምን ማለት ነው? የት ትሄዳለህ? የት ትመጣለህ? ምን ማለት ጥያቄ ነው? አንቺ ስለኔ ምን አገባሽ? ምን ይመለከትሻል? የራሴ ስራ አለብኝ ያለ ነበረ። አይ ስለዛ እንኳን አይደለም አለችው። እና ምንድነው? መልሽልኝ። እኔ አንቺ የምታውቂው እኔ የማላውቀው ነገር ምንድነው? ማለት ያው ሰዎች ልጃቸውን እየጠበቁ ነው እስኪወለድ፣ አንቺ ደግሞ ምንድነው ምሰዱን ያጠቀም እያላ ነበረ። አላቅም ማለት አትሽ ትናንትና ያደረገውን ነገር አላቅም። በእውነት ግራን የገባኝ እንደዚህ ይናገራሉ ያልጠበቁም ስለው ነበረ። ምንም የሚቀይረው ነገር የለም። ለማንኛውም ስራ ሌር ነው እያለ ነበረ። አብረን እንሂድ ወደ ኮሌጅ ምትሄድ ከሆነ እያለችው ነበረ። ፌራይ ሄደሽ ወንድሜን አገባሽው ከዛ ከሱ አረገሽ ምንድነው የምትይ? ትንሽ አታፍሪም እንዴ? እኔ መተሽ ስታናግሪኝ ብሎ አገባ። በሌላ በኩል እና አሊያና ቤታቸው ውስጥ ተሰብስበዋል። አሊያና ወደ እናቷ ቤት ሄዳለች። አብሮ ምግብ እየበሉ ነበረ። ከዛም በኋላ እዚህ ጋር አቴሽ ትንሽ ቆጣ ያለ ሰው እንደሆነ ያማን እየተረጋጋ እንደመጣ አይነት ወሬ እየተወራ ነበረ። በተለይ ደግሞ የጀሚሌ ቤተሰቦች ወይም ደግሞ የፌራይ ወንድምም ጨምሮ አቴሽን ደስ ቢለውም ወይም ደግሞ የአቴሽ ነገር ቢያበረታታም የሱን ተግባር ነገር ግን ያረገው ነገር ትናንት ትክክል እንዳልነበር ይነጋገራሉ። ኦካን አዛርን ጥያቄ ሄዷል። ፌራይ ድንገት መጣች። አብረው በግልጽ ነው የሚያወሩት። እዚህ ጋር ምንም የሚደባበቁት ነገር የለም። አሁን ጉዳዩ ለያማን ደፍሮ ማን ይንገረው የሚል ይሆናል። ቡራል ከልጁ ጋር ቁጭ ብሎ እያወራ ነው። ቡራል ቢላውን እየሳለ ነበረ። ልጄ አንተ ተኝተህ በጣም ያመለጠህ ብዙ ነገር አለ። ስለዚህ በመጨረሻ ሁሉ ነገር እነግርሃለሁ፣ ትቀላቀላለህ የኔ አንበሳ እያሉ ነበረ። ድንገት ጉልፋም እዚህ ጋር ልታናግረው መጣች ቡራልን። ከዛም በኋላ ከልጆች አጠገብ ራቅ እያለችው ነበረ። ከቤተሰቤ ከልጅ አጠገብ ራቅ ብላ ጮሃበት ሄደች። ወደ ውስጥ ሲገባ አባዴ እዚህ ጋር አባዬ ጉልፋም ለምንድን ነው እንደዚህ የምትለው? ልጅ አለበዚያ ልጅን ታጣለህ የምትለው ለምንድን ነው ስትለው ነበረ። እንዴት አጠገብ የሆነሽ እንደዚህ ነው ወዴ ትሰማያለሽ? ከመጀመሩ ለአንቺ ተደብቀሽ ጆሮ መጥባት የጀመርሽው እያለ ነበረ። ኧረ አባዬ እኔ እንደዚህ ስሰልል አልነበረ እንደዚሁ የእግረ መንገዴን ሳልፍ ነበር የሰማሁት እያለችው ነበረ። ኦካንና ሀዛር ይጨቃጨቃሉ። በሌላ በኩል ሸርሚን ድንገት መታለች። ሸርሚን ሻንጣውን እየጎተተች ወደ ውስጥ እየገባች ነስሪን ድንገት መጣችና ጀሚሌ የሚፈልግ ሰው አለ ብላ ዞር ስትል ሸርሚን መጣች። ሸርሚን ስትመጣ ጀሚሌ ደነገጠች። ጀሚሌ ሸርሚንን በጣም
የምትፈራት ይመስላል። የጀሚል የቅዠት ህይወት ከዚህ በኋላ እየጀመረ ያለ ነው ይመስለው። በሌላ በኩል ኦማርም ቢሆን እንዴት አርጎ አቴሽን ከድርጅቱ ፈክፍቆ እንደሚያስወጣው እየተነጋገረ ነበረ። ከአንድ ጓደኛው ጋር ያማክረዋል ትክክለኛ ሊሆኑ የሚችሉ መንገዶችን። ነገር ግን አቴሽ የኦማርን ዙፋን ተረክበዋል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።